የሐረሪ ክልል ጠቅላይ ፍርድ ቤት የህንጻ እድሳትና የዲጂታላይዜሽን ስራዎች ምርቃት በዚህ በያዝነው ሳምንት የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ ቴዎድሮስ ምህረት፣ የሐረሪ ክልል ርዕሰ መስተዳድር ክቡር አቶ ኦርዲን በድሪ፣ የሐረሪ ክልል ምክር ቤት አፈጉባኤ ክቡር አቶ ሱልጣን አብዱሰላም፣ የድሬዳዋ መስተዳድር ምክር ቤት አፈጉባኤ ወይዘሮ ፈቲያ አደም እንዲሁም የሁሉም ክልሎች ጠቅላይ ፍርድ ቤት ፕሬዝዳንቶች፣ የክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንቶች፣ ክልል ምክር ቤት ቋሚ ኮሚቴ ሰብሳቢዎች፣ የፍርድ ቤት ዳኞችና ሰራተኞች፣ የተለያዩ ተቋማትና የሥራ ኃላፊዎች እንዲሁም ባለድርሻ አካላት በተገኙበት መመረቁ ይታወቃል። ክቡራን ተመልካቾቻችን እኛም በዛሬው የህግ ፕሮግራማችን በዚሁ በሐረሪ ክልል የጠቅላይ ፍርድ ቤት ምርቃት እንደዚሁም የዲጂታላይዜሽን ስራ ማስጀመሪያ መድረክን በተመለከተ የተካሄደውን መድረክ ወደ እናንተ ይዘንላችሁ የምንቆይ ሲሆን ከፕሮግራሙ ጋር የአብሮነት ቆይታችሁን ከወዲሁ ተመኘን። መቻቻል ከተማ ወዳውነች ወደ ሐረር ከተማ እንኳን በሰላም መጣችሁ ማለት እንወዳለን። ፈርሃን መሐመድ እባላለሁ፣ የጽህፈት ቤት ኃላፊ ነኝ። ይሄ የምታዩት እንግዲህ በክልሉ ጠቅላይ ፍርድ ቤት አንዱ ችሎት ነው። ይሄ ችሎት እንደምታዩት ሙሉ በሙሉ ስማርት ኮርት ሩም የምንለው ዘመናዊ ችሎት ስርዓት የሚለውን በዚህ በሪፎርሙ እየተከናወኑ ካሉ የማሻሻያ ስራዎች አንዱ ዘመናዊ ምቹ የስራ አካባቢ መፍጠር እንደዚሁ ዘመናዊ ችሎቶችን መገንባት ነውና በዚሁ አግባብ በሁሉም የተሟላለት ካሜራዎች የተገጠሙለት ቀጥታ ቪዲዮ ኮንፈረንስ ያለው ከማረሚያም ጋር ከምድብ ችሎቶችም ጋር ክርክር ማከናወን የሚያስችል እንደዚሁም ኤአይ የድምጽን ወደ ጽሁፍ የመቀየር ስርዓት የተሟላለት ተገልጋዮች በቀጣይ ደግሞ እየተተገበሩ ያሉ ነገሮች ሲጠናቀቁ ተገልጋዮች ባሉበት ሆነው ሙሉ ክርክራቸውን ማከናወን የሚያስችል ነው። እንደምታዩት እንግዲህ እነዚህ አሁን በጠቅላይ ፍርድ ቤት ደረጃ የተከናወኑ ናቸው። በቀጣይ ደግሞ በከፍተኛም በመጀመሪያ ደረጃም የማስፋፋት ስራዎች ተጠናክረው የሚቀጥሉ ይሆናል ማለት ነው። መሰብሰቢያ ያው አነስ ያለች አዳራሽ ነው። እዚህም ድምጽም ካሜራም ሙሉ የተገጠመለት ስርዓት አለ። ሌሎች ከንባብ ጋር የተያዙ ነገሮችም የተሟሉለት ነው። ያው በተቻለ መጠን ደረጃውን የጠበቀ እንዲሆን ለማድረግ ተሞክሯል። ኦዲዮ ቪዥዋል ነው። ድምጾችም ያው ይቀርጻሉ፣ ቪዲዮም በምስልም ያው የሚቀርጽ ይሆናል። ይሄ እንደምታዩት ያው ስማርት ቲቪ ነው። እዚህ ላይ አሁን ምናልባት በርቶ ያሳየናል። እያንዳንዱ ከፍተኛ ፍርድ ቤት፣ መጀመሪያ ደረጃ ፍርድ ቤት፣ ጠቅላይ ፍርድ ቤት ችሎቶች ኦዲዮ ቪዥዋል የሆነ ካሜራ ተገጥሞ ያሳያል። ማን ምን እየሰራ ነው፣ ችሎት ስንት ሰዓት ገብተዋል፣ እንዴት እያስተናገዱ ነው ከነ ድምጽ። ከዚህ ፊት ከቅሬታ ጋር ተያይዞ የሚያስቸግሩ ነገሮች ነበሩ ችሎት ላይ። ለምሳሌ ዳኛ እንደዚህ ያደረገ እንደዚህ ያጠፋ የሚሉ ነገሮችን በተመለከተ ያንን ማስረጃ ከማሰባሰብ አኳያ ክፍተቶች ነበሩ። አሁን ላይ ግን ቅሬታው ልክ እንደደረሰን ሰዓቱንና ቀኑን ብቻ እንጠይቀዋለን። በጊዜው የነበረውን እዛው ጋር ተገልጋዩን ባለበት በድምጽ በምስል አውጥተን እናሳያቸዋለን ማለት ነው። አሁን ችሎታቱ ሚዛኖች ያው ፍትህን የሚያሳይ ነው። ሶስት እነዚህ የምናያቸው ሁለት ትርጓሜ ያላቸው፣ አንደኛ ሶስት የመንግስት እርከን መኖሩንና ከዛ ውስጥ አንዱ ፍርድ ቤት መሆኑን የሚያመለክት ነው። ሌላው ደግሞ ሶስት ደረጃ ያለው ፍርድ ቤት ነው ያለን። መጀመሪያ ደረጃ ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት የሚብል ሲሆን ያንን የሚያሳይ ነው።
ሰርክሉ 360 ተደራሽ የሆነ ለማህበረሰቡ ተደራሽ የፍትህ አገልግሎት እንደሚሰጥ ነው። ሰማያዊ ከለሩ ባክግራውንዱ እንደምናየው ያው ወጥ የሆነ የቀለም ትርጓሜ ባይኖርንም እንደ ኢንተርናሽናል ሰማያዊ ፍትህን ሚዛናዊነትን የሚያሳይ ስለሆነ ያንን ታሳቢ ለማድረግ ተሞክሯል። እዚያው ተገልጋይ ሲመጣ መጀመሪያ አረፍ ብሎ ትንሽ አረጋግቶ ራሱን ወደ ችሎት ቢገባበት ነው። እዚህ ያሉት ደግሞ ያው ከላይ ለማሳየት እንደሞከርኩት የቀድሞ እዚህ ፍርድ ቤት የነበሩ ዳኞች ስራ ኃላፊዎችን ያመለክታል። ከነዛ ውስጥ ለምሳሌ የተከበሩ ዳኛ በድሪ ሐምዶኝ ይገኛሉ። እሳቸው የክቡር ፕሬዝዳንታችን አባት ናቸው። በዚህ ፍርድ ቤት እዚህ ደረጃ ለመድረሱ ረጅም ዓመት በዳኝነት ያገለገሉ እዚህ ፍርድ ቤት ዛሬ እዚህ ደረጃ እንዲደርሱ መሰረት የጣሉ ሰዎች እነሱ ናቸውና እነሱን በክብር ማስታወስ ስለሚገባ እነሱን አስታውሰናል። እነዚህ ዳኛ አባስ ይባላሉ። የመጀመሪያ ደረጃ ፍርድ ቤት ዳኛ ነበሩ። የተከበሩ ዳኛ ዩሱፍ የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ነበሩ። የተከበሩ አቶ ባህር ሁሴን፣ የተከበሩ አቶ ሰላህ የከፍተኛ ፍርድ ቤት ፕሬዝዳንት የነበሩ ናቸው። ያው ይሄ ክፍል የአይቲ ዳይሬክቶሬት ክፍል ነው። እንደምታዩት በተቻለ መጠን አይቲ እንዲሸት ለማድረግ ጥረት ተደርጓል። ቀደም እንዳለው እዚህ ሙሉ ሰርቪሶቹ እዚህ የሚሰጡ ይሆናል። ችሎቶችም እዚሁ በቀጥታ ተላልፋሉ። የሲሲቲቪ ካሜራዎች በየቦታው ያሉትንም ማየት እንችላለን። እስቲ ለምሳሌ ላይቭ ወይ ከዚህ በፊት የነበሩ የትላንት ወዲያ ከዛ ባለፈው ሳምንት የነበሩ ምናልባት ዛሬ አውቶሲዎቹ ማየቴን ይህንን ለማስከተል ጥያቄ የሙስሊሞች አናቋት አካባቢ ቆና ጥያቄ ለማተም መቼ ነበረ ድርጊት የተፈጸሙ ወይም ዓመተ ምህረቱ? ትዝለኛል 16 ቅዳሜ ቀን ነው። ምን 16 ግንቦት ነው። እሺ ግንቦት መሰለኝ ነው። ግንቦት ስንት 16 አንተ ወዝም በትያዛት እሺ 2017 አንተ 16 2017 ላይ ከቀኑ 7 ሰዓት የሐረሪ ክልል የጠቅላይ ፍርድ ቤት የህንጻ እድሳትና የዲጂታላይዜሽን ስራዎች ምርቃትን መድረክ በንግግር ያስጀመሩት የቀድሞ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ ማሂር አብዱ ሰመድ የዳኝነት አገልግሎት ቅልጥፍናን ለማሳለጥና ተደራሽነትን ለማሳደግ በቴክኖሎጂ ተጠቃሚነት ላይ ትኩረት ሰጥቶ የተጀመረ ዘመናዊ አሰራሮችን ሙሉ በሙሉ በመተግበር እንደ ሀገር ብሎም እንደ ክልል የተቀመጠውን ስማርት ሲቲን የመፍጠር ግብን እንዲሳካ ሁሉም የበኩሉ ሚና ሊወጣ ይገባል ብለዋል። ከሁሉም አስቀድሜ በዚህ የክልሉ ጠቅላይ ፍርድ ቤት ህንጻ እድሳትና የዲጂታላይዜሽን ስራዎች ምረቃ ስነ ስርዓት ላይ ጥሪያችንን አክብራችሁ ስለመጣችሁ ልባዊ ምስጋናዬን እያቀረብኩኝ ቀደምት የታሪክ ባለቤት የሰላም የመቻቻል ከተማ ወደ ሆነችው ሐረር ከተማ እንኳን በሰላም መጣችሁ እላለሁ። በአንድ ሀገር ነፃና ገለልተኝነታቸው የተጠናከረ ውጤታማ ጠንካራ የዳኝነት ተቋማት ሲኖሩ የህዝብ በፍትህ ስርዓቱ ላይ በተለይም በዳኝነት አካል ላይ የሚኖር እምነት ያደገ ይሆናል። በዚህም የህግ የበላይነት ያረጋግጣል። ውጤቱም ሰላም ይሰፍናል፣ ፍትህም ይነግሳል። ለሀገር ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እድገት እንዲሁም ህዝቡን ፍትሃዊ ተጠቃሚ ለማድረግ ምቹ ሁኔታዎችንም ይፈጥራል። በክልሉ መንግስት የስልጣን መዋቅር ህግን በመተርጎም ነፃ እና ገለልተኛ ሆነው የዳኝነት አገልግሎት እንዲሰጡ በህገ መንግስቱ ኃላፊነት የተሰጣቸው የክልሉ ፍርድ ቤቶች ባለፉት ዓመታት የዳኝነት አገልግሎት አሰጣጣቸውን ለማሻሻል የመሰረት ድንጋይ የሚያስቀምጡ አብይ
የመሻሻያ ስራዎች ሲያከናውኑ የቆዩ ሲሆን የክልሉ ፍርድ ቤቶች ነፃነታቸውን ገለልተኝነታቸውን የሚያጠናክሩ የአገልግሎት አሰጣጥ ጥራታቸውን ቅልጥፍናን የሚያሻሽሉ የአደራጀትና የህግ አሰራር ስርዓቶችን ማሻሻያዎች ተከናውነዋል። ለውጡን ዘላቂ ለማድረግ የሚያስችሉ የአሰራር ስርዓቶችን ዘርግተዋል። ፍርድ ቤቶቻችን በሰው ኃይል አስተዳደር በኩልም ነፃና የተከበሩ አፈጉባኤ፣ ክቡር ፕሬዝዳንት፣ የተከበራችሁ እንግዶቻችን፣ ክቡራትና ክቡራት፣ እንደሚታወቀው የፍርድ ቤቶች ስራ ሰፊና ውስብስብ ነው። ፍርድ ቤቶች ኃላፊነታቸውም ከባድ ነው። ከዚህም አንፃር የለውጥ ስራዎችን በጥንቃቄ በብስለትና በሁሉም ባገናዘበ መንገድ መካሄድ ይኖርበታል። የፍርድ ቤታችን የስራ ጥራት ቅልጥፍናና ተደራሽነትን ለማጠናከር ነፃነት ብቻ ሳይሆን ተጠያቂነትንም ማዕከል ባደረገ መልኩ አገልግሎት ለመስጠት የሚያስችሉ ስራዎችን እያከናወንን እንገኛለን። የዳኝነት አገልግሎት ቅልጥፍናን ለማሳለጥ ተደራሽነትንም ለማሳደግ በቴክኖሎጂ ተጠቃሚነት ላይ ትኩረት ሰጥተን የተጀመሩ ዘመናዊ አሰራሮችን ሙሉ በሙሉ በመተግበር እንደ ሀገር ብሎም በክልላችን የተቀመጠውን ስማርት ሲቲን የመፍጠር ግብ እንዲሳካ የበኩላችንን አስተዋጽኦ እናበረክታለን። የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም በበኩላቸው የነበሩ ችግሮች ቀርፎ የህዝብ አመኔታ ያለው የዳኝነት ተቋም ለመገንባት በክልሉ ፍርድ ቤቶች የተጀመሩ የሪፎርም ስራዎች ውጤት እያስገኙ መሆኑን ተጠናክረው መቀጠልም እንደሚገባቸው ገልጸዋል። ክቡር አቶ ቴድሮስ ምህረቱ፣ ክብርት ወይዘሮ ፈቲያ አደም፣ የተከበራችሁ ከክልል ፍርድ ቤት ፕሬዝዳንቶች፣ ከተጋበዛችሁ እንግዶች እንኳን ወደ ሐረር ከተማ በሰላም መጣችሁ ማለት እፈልጋለሁ። ከዚህ በመቀጠል እንደምታወቀው ዛሬ የተገናኘነው ከፍትህ አካላት ጋር ነው። የፍትህ አካላት ለአንድ ሀገር የጀርባ አጥንት ናቸው። የጀርባ አጥንት እንግዲህ ሰውነታችንን የሚያንቀሳቅስ የሚያቆመን ቆመን እንድንሄድ የሚያደርገን ነው። በዚሁ መሰረት ፍትህ አንድን ሀገር ቆሞ እንዲሄድ እንዲያድግ እንዲበለጽግ የሚያደርገው ፍትህ ካለ ነው። ስለዚህ አሁን የጀመርነውን የፍትህ ተቋም ግንባታ ላይ እንዳያችሁት በአቅማችን በምንችለው በክልላችን ፍርድ ቤቶች የተጀመሩ አንዳንድ እንቅስቃሴዎች አሉ። እኛም እድለኛ ሆነን የሁሉ ፕሬዝዳንቶች ወደዚህ ወደ ክልላችን ሲመጡ ከነሱ የምናገኛቸው ብዙ ነገሮች አሉ። ወደፊት ይሄን ገለልተኛ ተቋም ለመገንባት የምንጠቀምባቸውን ብዙ ጥቅሞች እናገኛለን ብለን ነው ምናምነው። ስለዚህ ፍትህ ወሳኝ ነው። ፍትህ ካለ ሰላም አለ፣ ሰላም ካለ እድገት አለ፣ እድገት ካለ ደግሞ ብልጽግና አለ። ስለዚህ ወሳኙ ነገር ፍትህ፣ ለዛውም የዳኝነት አካል ማህበረሰባችን ህብረተሰቡ ፍትህ አገኛለሁ ትክክለኛ ፍትህ አለ ካለ ረብሻ አይኖርም፣ ችግር አይኖርም። ስለዚህ እኛ ጠንክረን መስራት አለብን። ፍትህን በማዘመን ህዝባችንን ማንነት ያለው ፍርድ ቤት በማቋቋም ደረጃ የምንችለውን ነገር ማድረግ አለብን ማለት ነው። ይሄን ተቋም መገንባት ማለት የብልጽግና የእድገት ምልክት ነው። አንድ ሀገር አደገች የምትባለው ትክክለኛ ፍትህ ተቋም ሲኖራት ነው። በስፋት ሐረር ላይ እኛ የምንሰራው ከእናንተ የምንወስደውም ነገር ምኖር ስለሆነ ክልሉ አቅም ፍርድ ቤቶችን ማገዝ መገንባት እንቀጥልበታለን የሚለው መልእክት ለማስተላለፍ ፈልጌ ነው። እንኳን ደህና መጣችሁ። የቀራችሁንም ሰዓት ጥሩ ቆይታ እንደሆነላችሁ እመኛለሁ። በጣም አመሰግናለሁ።
የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በዳኝነት አገልግሎት ውስጥ የቴክኖሎጂ ተጠቃሚነት የተገልጋይን እንግልትና የዳኞችን የሥራ ጫና ከመቀነስ ባለፈ እንደ ሀገር ጠቀሜታው ዘርፈ ብዙ በመሆኑ ከፌዴራል ፍርድ ቤቶች አልፎ በክልሎች በዚሁ መልክ የተስፋፋ መሄዱ እንደ ስኬት ሊቆጠር የሚገባ በመሆኑ በሁሉም ፍርድ ቤቶች ላይ ተግባራዊ እንዲሆን ጥረት ማድረግ ያስፈልጋል ብለዋል። ለረጅም ጊዜ ሲሰራ ቆይቶ ለውጤት ቃው የህንጻ እድሳትና የዲጂታላይዜሽን ማስመረቂያ መርሃ ግብር ላይ በሰላም መጣችሁ ለማለት ወዳለሁ። በመጀመሪያ የፍርድ ቤቶች የሪፎርም ስራ በ2015 ተጀምሮ እስካሁን እየተካሄደ ይገኛል። ለ3 አመት የሪፎርም ስራ ነው እየተሰራ ያለው። በአሁኑ ጊዜ እየተካሄደ ያለው ሪፎርም ከዚህ በፊት ከተካሄዱት የማሻሻያ ስራዎች ለየት የሚያደርገው አንደኛው በምክር ቤት ክትትል የሚደረግበት መሆኑ ነው። በተለይ የክልሉ ምክር ቤቶች አፈጉባኤዎች እንዲሁም በፌደራል ደረጃ የህዝብ ተወካዮች ምክር ቤት አፈጉባኤ ክትትል የሚያደርጉበት መሆኑ ለየት ያደርገዋል። ከዛ በተጨማሪ አጠቃላይ በተወሰኑ ነገሮች ላይ ያተኮረ ሳይሆን አጠቃላይ የዳኝነት ስርዓቱን ለማሻሻል ምን መደረግ አለበት የሚለው ላይ በደንብ ታስቦበት ሁሉን አቀፍ እንዲሆን መደረጉ ሌላኛው ገጽታው ነው። በሶስተኛ ደረጃ የሚጠቀሰው በአንድ ቦታ ያተኮረ ብቻ ሳይሆን በፌደራልም በክልልም በሁሉም በአንድ ጊዜ ተጀምሮ እየተተገበረ መሆኑ ለየት ያደርገዋል። እሱ ብቻ አይደለም፣ የ3 አመት የለውጥ ስራ እየተሰራ ነው የሚገኘው። ነገር ግን 3 አመቱ ከመጠናቀቁ በፊት ውጤቱን ፍሬውን ማየት ጀምረናል። በዛሬው ዕለት የተመረቁት መሰረተ ልማት እንዲሁ የተገኘ ውጤት የዚህ የማሻሻያ ስራ ውጤት በመሆኑ በዚህ ውስጥ የተሳተፋችሁ ለዚህ አስተዋጽኦ ያደረጋችሁ እንኳን ደስ ያላችሁ፣ እንኳን ለዚህ ያበቃችሁ ማለት እወዳለሁ። በክልሉ የተሰራው የለውጥ ስራ እንዳያችሁት ዛሬ የስራ ቦታውን የተሻለ ማድረግ ከዛ በተጨማሪ የፍርድ ቤትን ስራ ዲጂታላይዝ ማድረግ በቴክኖሎጂ የመደገፍ ስራዎች ተሰርተዋል። ነገር ግን ቀደም ሲል በዝርዝር እንዳየነው በእነዚህ ብቻ የተወሰነ አይደለም። ለምርቃት የበቁት እነዚህ ይሁኑ እንጂ በህግ ማሻሻል፣ በአሰራር ማሻሻል፣ በአቅም ግንባታ በበርካታ ዘርፎች ብዙ ስራዎች ተሰርተዋል ባለፉት 2 አመታት። ይሄ የአመራሩ ቁርጠኝነት መንግስትም ይሄንን አምኖበት የክልሉ መንግስት በበጀትም በክትትልም በሁሉ ነገር ድጋፍ ስላደረገ ነው። የሁላችሁም የስራ ውጤት ነው። ከዛ በተጨማሪ በአጠቃላይ የዳኝነት አካሉን በሁሉም መልኩ የሚያሻሽል ስራ ነው። ምክንያቱም አንድ ነገር ላይ ያተኮረ አይደለም። ከቴክኖሎጂ ጋር በተያያዘ የተሰራውን ስራ ስናይ በአብዛኛው ግልጽነትን ያሰፍናል። ከዚህ በፊት የነበሩ ቅሬታዎችን ማስወገድ ያስችላል። ያ ብቻ አይደለም፣ የዳኞችን የስራ ጫና ይቀንሳል፣ የተገልጋዮችን እንግልት ይቀንሳል። እነዚህ ሁሉ ውጤቶች የተገኙት በተሰራው የማሻሻያ ስራ ነው። እንግዲህ በሐረሪ ክልል ያየነው ስራ በሌሎችም ክልሎች መጠኑ ሊለያይ ይችላል፣ እየተሰራ ያለ ነው። ስለዚህ በጋራ ሰርተን ተባብረን በኢትዮጵያ ውስጥ የዳኝነት አካሉ ከፍ እንዲል የህዝብ እርካታ እንዲረጋገጥ የምናደርገው ጥረት ውጤት ድምር በአገር አቀፍ ደረጃ የዳኝነት አካሉ የሚሰጠውን ቦታ ከፍ ያደርገዋል። ስለዚህ ይሄ ጥረት በሌሎችም ክልሎች እየተሰራ በመሆኑ ወደፊት እነዚህ ስራዎች ተጠናቀው ሙሉ ለሙሉ ወደ ተግባር ሲገቡ የዳኝነት አካሉ ሙሉ ለሙሉ የሚሻሻል ይሆናል። እንግዲህ ይሄ ስራ በብዙ ሰዎች ድካም የመጣ ነው። አመራሩ በቁርጠኝነት መርቷል። ከዛ በተጨማሪ ሁሉም ክልል ያለውን አዋጥቷል፣ በሐሳብ በድጋፍ ያለውን አዋጥቷል። የዚህ ፕሮግራም ምናልባት ለየት የሚያደርገው ከፌደራል ከክልል የዳኝነት አካል አመራሮች በሙሉ የተገኙበት ነው። በዚህ መጠን የተገኘንበት ሁነት ኖሮ አያውቅም። ለሐረሪ ክልል ትልቅ ነገር ነው ብዬ አስባለሁ። በፌደራል ደረጃ እስካሁን የሚጠበቀውን ድጋፍ ምንችለውን ያህል ስናደርግ ቆይተናል። በቀሪው 1 አመትም ቀሪ ስራዎች እንዲጠናቀቁ የተጀመሩት ፈር እንዲይዙ መሰረታቸው እንዲጸና በሚሰራው ስራ ውስጥ ድጋፋችን እንደማይለያችሁ ማረጋገጥ እወዳለሁ። እንኳን ደስ ያላችሁ። መልካም በዓል ይሁንልን።
በዲጂታላይዜሽን ስራው በፌደራል ጠቅላይ ፍርድ ቤትና አርቲፊሻል ኢንተለጀንስ ኢንስቲትዩት ትብብር የለማውና በፌደራል ፍርድ ቤቶች ስራ ላይ የዋለው ችሎት ድምጽን ወደ ጽሁፍ በፍጥነት የሚቀይር ስርዓት ወይም አውቶማቲክ ትራንስክሪፕሽን ጨምሮ የተለያዩ መተግበሪያዎች ያካተተ ዘመናዊ ችሎት በፍርድ ቤቶቹ ተተግብሯል። ፌደራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የሐረሪ ክልል ፕሬዝዳንት እንዲሁም አፈ ጉባኤ እንዲሁም የተከበራችሁ የክልል ጠቅላይ ፍርድ ቤቶች ፕሬዝዳንቶች እንኳን በደህና ወደ ሐረሪ ጠቅላይ ፍርድ ቤት በደህና መጣችሁ እንላለን። ይህ የስማርት ኮርት ሲስተም በችሎት ላይ ያለውን ሙሉ ሪከርድ በቪዲዮም በኦዲዮም ሪከርድ ከተደረገ በኋላ ትራንስክራይብ ተደርጎ ለዳኞች የሚቀርብበት ሶፍትዌር ነው። ይሄ ሶፍትዌር የዳኞችን የብዙ ጊዜ ቁጭ ብሎ ባለጉዳዮችን እየሰሙ የመጻፍን እንዲሁም ደግሞ የተጻፉትን ደግሞ በኋላ ላይ ከመገልበጥ አንፃር ያለውን ጊዜ ሙሉ ለሙሉ ያስቀረልን ሶፍትዌር ነው። አሁን እንደምታዩት በስክሪኑ ላይ ሙሉ ለሙሉ ትራንስክራይብ ተደርጎ አሁን የተናገሩት እንኳን ደህና መጣችሁ መልእክት ያስተላለፉትን ትራንስክራይብ ተደርጎ በዚህ መንገድ ያለውን ነገር ወደ ጽሁፍ ቀይሯል ማለት ነው። ይሄም በቪዲዮ መልክ ደግሞ ሪከርድ ተደርጎ ይቀመጣል። ይሄ ምንድነው በዋነኝነት ለፍርድ ቤቶች የሚጠቅመው በኬዙ ላይ በአንድ ኬዝ ላይ ያለውን ክርክር በቪዲዮም በኦዲዮም ሪከርድ የተደረገው በቪዲዮም በኦዲዮም ይቀመጣል። በታየው ኬዝ ላይ ኮምፕሌን ቢኖር ወይ ደግሞ ቅሬታ ባለጉዳዮች ይዘው ቢመጡ ከዚህ በፊት በነበረን አሰራር ምንድነው የሚሆነው? ባለጉዳዮች ይዘው ይመጣሉ፣ ወደ ፕሬዝዳንቶች ቅሬታ ቢቀርብ ችሎቱ ላይ ስላልነበሩ ፕሬዝዳንቶች ያንን ነገር አይቶ እንደዚህ ነው ለማለት ይቸገራሉ። አሁን ግን ሙሉ ለሙሉ ይሄ ቅሬታ የቀረበበት አካል ልክ ቅሬታውን ሲያቀርብ ያ ኬስ ተፈልጎ ኦዲዮም ቪዲዮም ችሎቱ ላይ የነበረው ሙሉ ስርዓት ወጥቶ መታየት ይችላል። ስለዚህ ያንን ስርዓት አይተው እዛ የነበረውን ክርክር አይተው ያለውን ነገር ማስተካከል የሚቻልበት ሶፍትዌር ተሰርቷል ማለት ነው። ሙሉ ለሙሉ ይሄንን በሁለት ስማርት ኮርት ሩሞች ላይ ኢምፕሊመንት ተደርጓል በሐረሪ ጠቅላይ ፍርድ ቤት ላይ ማለት ነው። እንግዲህ በዛሬ የምረቃ ስነ ስርዓት ላይ ተገኝቼ ብዙ ነገር ነው የተረዳው እና እንደገባን የተለያዩ የፍርድ ቤት ስራዎች አይተናል። እነዚህ ስማርት ኮርቶች እና በሪፎርም ዙሪያ ላይ የተሰሩ ስራዎች በጣም ደስ የሚሉ ነገሮች ናቸው። ምናልባት ክልሉ ከነበረበት መጥፎ የሆነ የአሰራር ወጥተው ወደ አዲስ የተሻለ የፍርድ ቤት ስራ ውስጥ መግባቱ በደንብ አይቻለሁ። እንግዲህ በአጠቃላይ እንግዲህ ፍርድ ቤቶች ከነበሩበት ኋላ ቀርነት የሆነ አሰራር ወጥተው ወደ ሪፎርም ውስጥ ገብቷል። እንግዲህ ሐረር ክልል ብቻ ሳይሆን አጠቃላይ የሀገሪቷ ክልሎች ናቸው ወደ ሪፎርም ውስጥ የገቡ እና ከቴክኖሎጂ ጋር የፍርድ ቤት ስራ ስናየው ትልቅ ለውጥ አለ። ዲጂታላይዜሽን እንግዲህ ከተጀመረ በኋላ ብዙ ስራዎች ለማስተካከል ተጀምረዋል በፍርድ ቤት አካባቢ። አሁን ለምሳሌ ሪሞት ኤሪያ ያሉትን ሰዎች በጣም ሲቸገሩ ነበሩ። ፍትህ ለማግኘት ወደ ፌደራል የሚሄዱበት ጊዜ ነበረ እና ስለዚህ አሁን የቴክኖሎጂ ስራ ኢንትሮዲዩስ ከተደረገ በኋላ ከዚህ በፊት የነበረው ከፍተኛ ወጪ እና ጊዜ ሲባከን የነበረው ጊዜ አሁን ተስተካክሏል እና በአጠቃላይ ህዝቡ ተጠቃሚ መሆን ችሏል በአሁኑ ሰዓት ማለት ነው፣ በዚህ ሪፎርም እና በቴክኖሎጂ አሰራር ማለት ነው። ሚናው እጅግ በጣም የጎላ ነው። አንደኛ የመዝገብ አያያዝን ብንወስድ ከዚህ በፊት በጣም ለተገልጋይ ብቻ ሳይሆን ለሰራተኛው ጭምር ደስ በማይል ሁኔታ ያው በሃርድ ኮፒ የሚያዘው የድሮ ፎልደር የሚባለው የመዝገብ ወይም ፋይል የምንለው ማለት ዶሴ ልንለው እንችላለን ድሮ እና ከዛ አሰራር ወጥተው በዘመናዊ መንገድ መረጃ መያዝ አንደኛ መዝገብ እንዳይጠፋ ያደርጋል።
መዝገብ ጠፋ የሚባል ነገር ተሰወረ የሚባል ነገር ያስቀራል። በቴክኖሎጂ የተደገፈ ነው። በቴክኖሎጂ በሶፍት ኮፒ የተያዘ ነው። በተፈለገ ሰዓት ኮፒ አድርጎ መውሰድ በሚቻልበት መንገድ የተደራጀ ነው የመዝገብ አያያዙ። ከዚህም በተጨማሪ ለዜጎች በጣም ተደራሽ ነው እና ያው ዘመኑ ባመጣው ቴክኖሎጂ ስለሆነ ሁሉም ነገር እየተመራ ያለው ዜጎች ፍትህን ለማግኘት ያው ከቦታ ቦታ መንቀሳቀስ አስፈልጋቸው። በተለይ በዚህ በቪዲዮ ኮንፈረንስ የተጀመረው ሲስተም የዜጎችን ወጪ እና እንግልት በጣም የሚቀንስ ነው። ባሉበት ቦታ ሆነው ፋይሎቻቸውን ወይም ቅሬታዎቻቸውን አስገብተው ወይም ክርክሮቻቸውን አስገብተው በርቀት በቪዲዮ ኮንፈረንስ በመከራከር ውሳኔ የሚያገኙበት ሂደት ለዜጎች በጣም ወሳኝ ነው። የፍርድ ቤትንም ድካም የሚቀንስ ነው። ለፍርድ ቤቱም የፍርድ ቤት ባለሙያዎችም ስራውን ወደውትና ደስ ብሏቸው እንዲሄዱ እንዲሰሩ የሚያደርግ እና የሚያቀላጥፍ ስራ ስለሆነ ፋይዳው ብዙ ነው ብሎ መውሰድ ይቻላል። በእውነት ለመናገር የሀረሪ ጠቅላይ ፍርድ ቤት እንደ ምስራቅ ኮሪደር ላይ እንደመሆኑ ካለው የዲጂታል ቅርበት አኳያ ብዙ ነገር ተምረናል። ዛሬ ያየነው የተለያዩ የዲጂታላይዜሽን መተግበሪያ ሶፍትዌሮችን እያስመረቀን ያገኘናቸው። አንደኛው ካገኘናቸው መካከል የትራንስክሪፕሽን የሚደረግበትና የትራንስክራይቢንግ ድምጽን እና ጽሁፍን ድምጽን ወደ ኦዲዮና ወደ ትራንስክራይብ የሚያደርግ ሶፍትዌር ተግባር ላይ ያዋለበት በአርቲፊሻል ኢንተለጀንስ የተሰራው ሶፍትዌር ካስተማይዝ ተደርጎ ትግበራ ላይ ከፌደራል ጠቅላይ ፍርድ ቤት ቀጥሎ ሁለተኛ በሀረሪ ላይ መተግበሩን አይቻለሁ። ይሄም በእውነት እሰየው የሚያሰኝ ነው። ካላቸው የቴክኖሎጂ ቅርበት ኢዚሊ ቴክኖሎጂን ከመተግበር አኳያ መቅደማቸውን ያሳያል። ከዚህም ባሻገር ቪዲዮ ኮንፈረንስ ነባሩን ቪዲዮ ኮንፈረንስ በተሻለ ሁኔታ ጥራት ባለውና ሪሞትሊ ውሳኔዎችን ለማየት በሚያስችል መልኩ እየተተገበረ ያለ መሆኑን አይቻለሁ። ከዚህም ባሻገር የተለያዩ ሶፍትዌሮችን የፋይሎችን የፋይሊንግ ስርዓትን የዘረጉበት ሬጂስትራር ዳሽቦርድን የተገበሩበት ኤስኤምኤስን ዜጎች ባሉበት ሆነው መረጃ በቀላሉ የሚያገኙበት ለምን እንደተቀጠሩ መቼ እንደተቀጠሩ የትኛው ችሎት ላይ እንደተቀጠሩና ተለዋጭ ውሳኔም ቢኖር በቀላሉ በኤስኤምኤስ ሜሴጅ ባሉበት ሆነው በሚያውቁት ላንጉዌጅ የሚደርስበት ሆኖ ነው ያየሁትና ከዚህም ባሻገር አጭር የስልክ ቁጥር መተግበራቸው ቅሬታም ካለባቸው ባሉበት ሆነው የሚፈልጉትን ሴክተር አግኝተው ፕሬዝዳንቱ ጋር የሚፈልጉ ከሆነ ኢንስፔክሽኑን የሚፈልጉ ከሆነ ሬጂስትራርን የሚፈልጉ ከሆነ ፕሬዝዳንቱን የሚፈልጉት ከሆነ በቀላሉ ኮምፕሌናቸውን አቅርበው ወይንም አስተያየትም ካላቸው አስተያየታቸውን የሚያቀርቡበት ሆኖ አግኝቻለሁና እውነት ፍርድ ቤቱ የዘመነ በተለያዩ ይሄን ከገለጽኳቸው በተጨማሪ የተለያዩ ሶፍትዌሮችን ወደ ትግበራ ምዕራፍ የተሸጋገረ መሆኑና ለኛም ፈርቀዳጅ የሆነ ፍርድ ቤት ተመክሮም የምናገኝበት ፍርድ ቤት ሆኖ አግኝቻለሁ። በትብብር ላይ የተመሰረተ የዳኝነት አገልግሎት አሰጣጥን እንደ ባህል አድርጎ ለመያዝ በጣም ከፍተኛ የሆነ መናበብ ያየንበት ነው በጉባኤውምና እጅግ ደስተኛ ነኝ። እንግዲህ የዘገየ ፍትህ እንደተሰጠ አይቆጠርም ይባላል። በጣም የፈጠነ ፍትህ ደግሞ የተሰበረ አይነት ነው የሚል አባባሎች አሉ። ይሄንን ሁሉንም ባላንስ ያደረገ የዳኝነት ጥራት ላይም ከፍተኛ ውጤት ማስገኘት የሚችሉ የሪፎርም ስራዎች ነው ያየን። ከፍጥነትም አንጻር የነበረው መጉላላት እንግልቱን በጣም የሚያስቀሩ ከፍተኛ እርምጃዎች የተወሰዱበት ነው። በመድረኩ በስተመጨረሻም ለዲጂታላይዜሽን ስራዎች ስኬት የፌደራል ጠቅላይ ፍርድ ቤትን ጨምሮ ለሌሎች ባለድርሻ አካላት ላደረጉት አስተዋጽኦ የእውቅና ሽልማትም ተበርክቷል። ክቡራን ተመልካቾቻችን የሀረሪ ክልል ጠቅላይ ፍርድ ቤት የህንጻ እድሳትና የዲጂታላይዜሽን ስራዎች ምርቃት የተካሄደበትን መድረክ የቃኘንበት የዛሬው የህግ ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ የህግ ፕሮግራም እስከምንገናኝ ከቀሪ የሀረሪ ቲቪ ፕሮግራሞች ጋር መልካም ጊዜን ተመኘው።